Once again, Burkina Faso points the finger at Ivory Coast, claiming that funds from its neighbors were channeled into an allegedly foiled plan to assassinate Burkinabe junta leader Ibrahim Traoré last weekend. የኢራን አመፀኞች ዜና የሸፈነው የኒኮላስ ማዱሮ መያዝ የጋረደው የሶማሊላንድ ዕውቅና መሰጠት ያለባበሰው የዓለም ፖለቲካ ትኩረት የነፈገው አንድ ክስተት በማዕከላዊ አፍሪካ ሰሞኑን ተከናውኗል። ቡርኪና ፋሶ ውስጥ የሚገኘው ወታደራዊ አገዛዝ ተቃዋሚዎቹን ካገለለና ከገደለ ተቋማትን ካፈራረሰና ተቀናቃኞቹን ካፈሰ በኋላ አንድ ዜና አስነግሮ ነበር። ይሄውም ፕሬዝዳንታችንን ጠላት ሊገድለው ሲል አከሸፍን የሚለው ነው። ይህንንም ለማድረግ ሴረኞች 70 ሚሊዮን የአገሪቱ ገንዘብ ተከፍሏቸው ነበር ብሏል። ከግድያ ዕቅዱ ጀርባ የነበሩት የውስጥና የውጭ ኃይሎች ናቸው በማለትም ጎረቤቱን አይቬሪ ኮስትንና የራሱን የጦር አባላት ወንጅሏል። ቡርኪና ፋሶ መሪ ኢብራሂም ትራውሬ ሊገደል ሲል አከሸፉ ስትልም ሆነ ራሱ ትራውሬ ከገዳዮች ሰይፍ አመለጥሁ ሲል ይህ የመጀመሪያቸው አይደለም። ይህንን የ70 ሚሊዮን ፍራንክ የግድያ ዕቅድ አከሸፍን ከማለታቸው በፊት የ5 ቢሊዮን ፍራንክ የመግደል ውጥን ደርሰንበታል ብለውም ያውቃሉ። ትራውሬ በተደጋጋሚ ልገደል ነበር እያለ ሰዎችን እየገደለና እያሰረ ነው። አምነስቲ እንደሚለው እዚህ ሊገደሉ ነበር የተባሉ ሰዎች አይከሰሱም፣ ፍርድ ቤትም አይቀርቡም። በጸረ ሽብር ዘመቻ ሰበብ አያሌ ሙስሊሞችን የሚገድለው ትራውሬ የመጣውም በጉልበት ነውና በኃይል ለመቀጠል የሚያስችለውን ተግባር ሁሉ እያደረገ ነው የሚሉት የአካባቢው ታዛቢዎች ከነዚህ ውስጥ አንዱ ልገደል ነበር የሚለውን ይጠቅሳሉ። እንዲህ ያለው ነገር በትራውሬ ግን የተጀመረ አይደለም። አምባገነኖች ስልጣን ላይ ሲወጡም ሆነ ስልጣን ላይ ለመቆየት የሚጠቀሙባቸው ስልቶች ጥቂት ደግሞም ተመሳሳይ ናቸው። ከነዚህ መካከል የግድያ ሙከራ ተደረገብኝ የሚለው ትረካ ዋነኛው ነው። ከቡርኪና ቤተ መንግስት የተሰማው ዜናም የዚሁ አሮጌ ተውኔት አዲስ ትዕይንት ነው። የሀገሪቱ ወታደራዊ መሪ ኢብራሂም ትራውሬ በውጭ ኃይሎችና በውስጥ ባንዳዎች የተሸረበብኝ የግድያ ሴራ ከሸፈ ሲል የሚደመጥበትን ምክንያት ከእሱ በፊት በርካቶች አድርገውታል። በጉልበት ወይም በአንዳች ማታለል ወደ ስልጣን የመጡ ሁሉ ይህንኑ ደጋግመው አድርገዋል። አስገራሚው ነገር ተደረገብን የሚሉትን የግድያ ሙከራ ራሳቸው የሚያቀነባብሩ ጭምር መሆናቸው ነው። እዚህ ጋር ፍራንሲስኮ ማሲያስና አብይ አህመድ አሊ ይጠቀሳሉ። አምባገነኖች የግድያ ዕቅዱን እነሱ ባያቀነባብሩት እንኳን የታቀደባቸውን እውነተኛ ጥቃት ካከሸፉ በኋላ የሚወስዷቸው እርምጃዎች እንዲሁም የሚከተሏቸው ስልቶች አንድ አይነት ናቸው። እዚህ ጋር ደግሞ ከውጭ ፊደል ካስትሮ፣ ከሀገር ውስጥ መንግስቱ ኃይለማርያም ይጠቀሳሉ። አብዮታዊው የኪውባ ሰው ፊደል ከሲአይኤ 638 የግድያ ሙከራዎች ማምለጣቸውን ከገለጹ በኋላ ከግድያ ሙከራዎች ማምለጥ የኦሊምፒክ ውድድር ቢሆን ኖሮ እኔ የወርቅ ሜዳሊያ ያሸንፍ ነበር ብለው የተናገሩት ተጽፎላቸዋል። ኮሎኔል መንግስቱ ኃይለማርያም የግድያ ሙከራ በተደረገባቸው ዕለት ተንኮል ፈጽመዋል ያሏቸውን አጥናፉ አባተን ገድለው አጥናፉን ማንገደለው ለሚለው ጥያቄ ሲመልሱ አብዮቱ በላው ብለው ነበር። ከዚምባብዌ የሆነው በጻፉትና ባጻፉት ሰነድም 9 ጊዜ የግድያ ሙከራ እንደተደረገባቸው ተናግረዋል። ይህ የአምባገነን መሪዎች ጠባይ ነው። መነሻችን ቡርኪና ፋሶንን አድርገን 2 የኢትዮጵያን መሪዎች ከመገደል አመለጥን ያሉበትን መስቀል አደባባይን ጠቅሰን ያችን የሰኔ 16 የአብይ አህመድን ድራማ አስታውሰን ካስትሮንም ሆነ መንግስቱን አሊያም ሳዳምንም ሆነ ማሲያስን በዚሁ መነጽር ቃኝተን የአምባገነኖችን መጨረሻ አመለጥ ነው እያሉ ሲናገሩለት ወደ ነበረው ሞት ሲሸኙ እንመለከታለን። አብራችሁን ቆዩ። The leader of the military junta in Burkina Faso says the country will return to constitutional order when the time is right. Lieutenant Colonel Paul በህግና በህገ መንግስት የምንገዛው ጊዜ ሲፈቅድ ነው፣ አሁን መግዣችን ጠመንጃ ነው የሚለውን ቀዳሚ አዋጅ ወታደራዊ ሁንታ ሁሉ የሚያደርጉት ነው። በቡርኪና ፋሶ ያለው ሁንታም ይህንኑ አድርጓል። በነገራችን ላይ አብይ አህመድና መንጋዎቻቸው ጁንታ የሚል ቃል አምጥተው ህዝብ ለመግደልና ኢትዮጵያ አሁን የገባችበትን መቀመቅ ለመፍጠር ከመስራታቸው በፊት ይህ ቃል መጠሪያው ሁንታ የሚል ነበር። ጁንታ የሚለውን ቃል ለኢትዮጵያ አዲስ ትውልድ ያስተዋወቁት የኢትዮጵያው ጠቅላይ ሚኒስትርና እሳቸው ሳይገባቸው ትርጉሙንም ሳይረዱት ያመጡት ይህ ቃል በርካታ መንጋዎችን ፈጥሮላቸዋል። የበዛ መንጋም አንጋግተውበታል። ከ2 ዓመት በላይም ይህንኑ መንጋቸውን በዚሁ የመቀስቀሻ ቃላቸው አሰማርተው ብዙ ውድመትና ጥፋት አድርሰዋል። እንዳም ሆኖ ሁንታ የሚባለው ቃል በትክክለኛ ስያሜውና አጠራር ለዚህ መንጋቸው አላስጨበጡትም።
ቃሉ የስፓኒሽ ሲሆን አንድ ወታደራዊ ቡድን በመፈንቅለ መንግስትና በመሰል የኃይል አማራጮች ስልጣን ሲይዝ ጥቅም ላይ የሚውል ነው እንጂ የኢትዮጵያው ጠቅላይ ሚኒስትርና የጥፋት አጋሮቻቸው እንዳሉት ለአንድ በተወሰነ ክልል ውስጥ ለሚነሳ ታጣቂ ኃይል የሚሰጥ አልነበረም። እንዲያም ሆኖ ወታደራዊ ሁንታዎች ሁሉ አመላቸው አንዱ ሕግና ስርዓትን በጠመንጃ መተካት ነውና ምርጫ አይካሄድም እያሉ ማገድም ነውና እና አብይ አህመድም ያንኑ አድርገዋል። በቡርኪና ፋሶ የተፈጸመው ነገር ይህንን ወታደራዊ ሁንታ የሚያሟላ ነው። ኢብራሂም ትራውሬ ጥቂት ወታደሮችን ይዞ መፈንቅለ መንግስት ካደረገበት ጊዜ ጀምሮ የተገደለው የህዝብ ቁጥር ከመፈንቅለ መንግስቱ በፊት ከሞተው በ3 እጥፍ ይበልጣል ይላል አፍሪካን ሴንተር ኦፍ ስትራቴጂክ ስተዲስ። ከዚያች 24 ሚሊዮን ህዝብ ካላት ሀገር 20 ሺህ ህዝብ ተገድሎባታል። ትራውሬ በቡርኪና ፋሶ ያነበረው የሁንታ አገዛዝ እስካሁን በጠመንጃ አገር እየገዛ ምርጫ ቦርዱን አፍርሶ ምርጫ አካሄድም ብሏል። ጋዜጠኞች እንዳይዘግቡ አስሯል፣ ከልክሏል። መሰብሰብና መደራጀት፣ ሐሳብን መግለጽ ሆነ መገዳደል እንተው ብሎ መናገር አይቻልም ብሏል። ይህንን ሁሉ ያሉትን ደግሞ ወደ ከርቸሌ ያግዛል። እንዲህ ያሉ ተግባራትን እያደረገ ነው እንግዲህ ሊገድሉኝ ሲሉ አመለጥሁ የሚል ፕሮፓጋንዳ በየመንፈቁ የሚያሰራጨው። ከደቡብ አፍሪካ ተወዳጅ ሚዲያዎች መካከል ኢኤንሲኤ ቴሌቪዥን ከሰሞነኛው የትራውሬ የግድያ ሙከራ ዜና በኋላ በርካሽ የተከናወነ የፍንቀላ ሙከራ ነበር፣ ኢት ዋዝ ኤ ዲስካውንት ኩ ሲል ጠርቶታል። ይህንን ለማለት ያስቻለው ከወራት በፊት 5 ቢሊዮን ፍራንክ ወጣበት ያለውን ሴራ ማክሸፉን የገለጸው ትራውሬ የአሁኑን 70 ሚሊዮን አድርጎ ሲያቀርበው ነው። ትራውሬ የግድያ ሙከራ ተደረገብኝ ባለባቸው አጋጣሚዎች ሁሉ ተጠያቂ የሚያደርጋቸው የሰራዊቱን አባላትና የቢሮክራሲውን ባልደረቦች ሰብስቦ ያስራል። ሰሞኑንም የአገሪቱን ቴሌቪዥን በየቀኑ ትራውሬን ልገድል ሰልጥኜ ነበር፣ ተልእኮ ወስጄ ነበር ወዘተ የሚሉ ሰዎችን እያቀረበ የአገሩን ሕዝብ እያስገረመበት ነው። የእሱን አምባገነናዊ አካሄድ ይቃወማሉ የሚላቸውን ወይም እንደኔ ፍንቀላ ሊያስቡ ይችላሉ ብሎ የጠረጠራቸውንም እያጨደ ነው። Last night there was an attempt to assassinate President Ibrahim Traoré and to seize the government of Burkina Faso. ኢብራሂም ትራውሬም ሆነ ሌሎች ወታደራዊ ሁንታዎች መፈንቅለ መንግስት ካደረጉ በኋላ ራሳቸውን መሪ አድርገው ማስቀመጣቸው የተለመደ ነው። ከዚያም ፈንቅለው መምጣታቸውን ረስተው ልንፈነቀል ነበር እያሉ ተቃዋሚዎቻቸውን ያስራሉ። ገድለው እንዳልመጡ ልንገደል ነበር እያሉ ይቀጥላሉ። ለዚህ ተጠያቂ የሚያደርጉት ደግሞ 3 አካላትን ነው። እነሱም በቀዳሚነት የፈነቀሉት መንግስት የቀድሞ አመራሮች፣ በመቀጠል ሌሎች የውስጥ ተቃዋሚዎች፣ በመሰለስ የውጭ አካላት በተለይም ጎረቤቶችና ምዕራባውያን ናቸው። ይህ በቡርኪና ፋሶም የሚናፈስ ምክንያት ነው። ትራውሬ ሊገድለኝ ነበር የሚለው የፈነቀለውን ከሱ በፊት የነበረውን ወታደራዊ መሪ ፖል ሄነሪ ዳሚቢባን ነው። በመቀጠልም ጎረቤቱን አይቬሪ ኮስትን ይወነጅላል። የገጽታ ግንባታውን ለማሳመር እነ ጀስቲን ቤበር፣ እነ ቢዮንሴና አርኬሊ ጨምሮ ሌሎችም ዘፈኑለታስ ብሎ ፕሮፓጋንዳውን ያሰራጨውና በኋላ ላይ የኤአይ ጥንቅር መሆኑ የተጋለጠበት ትራውሬ እንደ ማንኛውም አምባገነን ሁሉንም የመብት ተቋማት አፍኖ በየመንፈቁ ልገደል ነበር እያለ በመሞዘቅ ላይ ነው። እንዲህ ያለውን ነገር ከሱም በፊት ብዙዎች አድርገውት ነበር። ወታደራዊም ሆነ ሌሎች ገዢዎች ይህንን የግድያ ተግባር ተሞከረብኝ የሚለውን ዜና ደጋግመው አሰምተዋል። አምባገነኖች የግድያ ሙከራዎችን ለፖለቲካ ትርፍ መጠቀማቸው በፖለቲካ ሳይንስ ጥናት ውስጥ ፖለቲካል ፕሮቮኬሽን ወይም ፎልስ ፍላግ ኦፕሬሽንስ በሚል በስፋት ይጠናል። ይህ ስልት መሪው ህዝባዊ ድጋፍ እንዲያገኝ፣ ስልጣንን እንዲያደላድልና ተቃዋሚዎችን በህግ ስም እንዲያጠፋ እንዲሁም እሱ አይነኬ አይበገሬ ነው የሚል ምስል ለመከሰት መንገድ የሚጠርግበት ነው። የግድያ ሙከራው እውነተኛ ቢሆንና ቢከሰትባቸው ራሱ የሚወስዱት እርምጃ አንድ አይነትና ተመሳሳይ ነው። ሳዳም ሁሴን እንደ አውሮፓውያን አቆጣጠር በ1982 በዱጃይል መንደር የተካሄደበትን የግድያ ሙከራ ተጠቅሞ የፈጸመው ጭፍጨፋ በታሪክ በደንብ ተጠንቷል። ዘ ፖለቲክስ ኦፍ ሪቬንጅ የሚለውን መጽሐፍ ያስነበበው ሰኢድ አቡሪሽ በኢራቅ ከዱጃይሉ ክስተት በኋላ የተወሰደው እርምጃ በአገሪቱ ገዢ ፓርቲ ውስጥ ያለውን የኃይል ሚዛን እንደቀየረው ሲጽፍ ሳዳም የግድያ ሙከራው ተደረገብኝ ካለ በኋላ ስልጣኑን ከፓርቲ ተቋም ወደ ቤተሰብ ድርጅት ቀይሮታል፣ የሪፐብሊካን ጋርድ የሚባል ተቋሙንም ህዝብ መፍጃ አድርጎታል ብሏል። የዱጃይል ጭፍጨፋ ግን ሳዳምን አመለጥኩት ወዳለው ሞት መሸኛ ምክንያት ከሆኑ ወንጀሎች አንዱ ሆኗል። On the 30th of December 2006, Saddam Hussein was executed by hanging. He had ruled Iraq for nearly 25 years, leading a brutal regime responsible for numerous crimes against humanity. እንደ አውሮፓውያን አቆጣጠር ጁላይ 8 1982 ሳዳም ሁሴን ከባግዳድ 50 ኪሎ ሜትር ርቀት ላይ የምትገኘውን የዱጃይል መንደር ሲያቋርጥ
10 የሚጠጉ ታጣቂዎች የሽምቅ ጥቃት ሰነዘሩበት። ሳዳም ከጥቃት ሳይጎዳ አመለጠ። እሱ ግን ከጥቃቱ ካመለጠ በኋላ ወዲያውኑ ወደ ባግዳድ አልተመለሰም። ይልቁንም በመንደሩ በሚገኝ የፓርቲው ጽሕፈት ቤት ሆኖ የቴሌቪዥን መግለጫ ሰጠ። እናንተን ሊያጠፉ የመጡት እነዚህ ከዳተኞች ናቸው በማለትም የቅስቀሳ ንግግር አደረገ። ለሱ የተተኮሰውን ጥይት በመላ ኢራቃውያን ላይ የተተኮሰ አደረገው። ከዚያም የሱ ታማኝ የሆኑትን የሪፐብሊካን ጋርድና የደህንነት ኃይሎች መንደሯን እንዲወሩ አዘዘ። ወታደሮቹም ወንዶችን እየገደሉ ሴቶችና ሕፃናትን አሰሩ። ሕፃናቱና እናቶችም ታፍሰው ወደ እስር ቤት ከተወሰዱ በኋላ ለዓመታት በበረሃ እስር ቤቶች ውስጥ እንዲማቀቁ ተደረገ። ብዙዎችም በዚያው ሞቱ። ሳዳም የመንደሯ ነዋሪዎች ዳግመኛ እንዲያንሰራሩ ለማድረግ የመንደሩ ነዋሪዎች ዋነኛ የገቢ ምንጫቸው የነበረውን የቴምርና የፍራፍሬ እርሻ በሙሉ በዶዘር እንዲታረስና እንዲጠፋ አደረገው። በወቅቱ ሳዳም እስላሚክ ዳዋ የተባለን ፓርቲ በጠላትነት ፈርጆ ነበር። ይህ ፓርቲ ደግሞ አብዛኞቹ ደጋፊዎቹ በዱጃይል ግዛት ውስጥ የሚኖሩ ነበሩ። አጋጣሚውን ይህንን ህዝብ ለማጥፋት ተገለገለበት። ከዚያ ግድያ ሙከራ በኋላ የኢራቅ ፕሬዝዳንት ሳዳም ሁሴን ተቃዋሚዎችን መንጥሮ ተቋማትን እንደ ግል ንብረቱም ቆጥሮ ኢራቅን መራት። በምድረ ኢራቅ አንዳች ተቃውሞ የሚያሰሙበትን ሰዎችም እንደ ዱጃይል አድርጋችኋለሁ እያለ ሲዝት ኖረ። በመጨረሻም የወንጀሉ አመለጥሁት ባለው ግድያ ወደሚጠላው ሞት እንዲሄድ አደረገው። ሳዳም ሁሴን በአሜሪካ ወታደሮች ተይዞ ስቅላት የተቀጣው በዚያ ወንጀሉም ጭምር ነበር። እሱ ብቻ ሳይሆን ወንድሙና የደህንነት ኃላፊውም እንዲሁም ሌሎች ባለስልጣናት ተገደሉ በዱጃይል ጭፍጨፋ ምክንያት። His execution was for his involvement in one specific incident early in his reign, a revenge killing of over 140 people that came to be known as the Dujail massacre. ሁንታ መሪዎች የተቃጣብንን ግድያ መለጥን ካሉ በኋላ አቅላቸውን ስተው ከሚፈጽሙት ተግባር አንዱ የተቃወማቸውን ሁሉ ብቻ ሳይሆን ላይወደን ይችላል ብለው የሚያስቡትንም ብቻም ሳይሆን ታማኝ አይደለም ብለው የሚጠረጥሩትን ሁሉ በጠቅላላ መግደልና ማሰር የሚለውም ይጠቀሳል። በጉዳዩ ላይ የጻፉ በርካቶች እንደሚስማሙት የፍንቀላ ሙከራ ወይም የግድያ ሴራ ተደረገብን የሚሉ መሪዎች መንግስታዊ ስልጣንን በስፋትና በጥልቀት ለመቆጣጠር ህዝብም መሪያችን ተነካብን በሚል ስሜት እንዲነሳና እንዲደግፍ ለማድረግ አጋጣሚውን ተጠቅመውበታል። የአምባገነኖች የህልውና ስልቶች ኦቶሪታሪያን ሰርቫይቫል ስትራቴጂስ በሚል ርዕስ ስር የተሰሩ ጥናቶች የግድያ ሙከራ ድራማ ለአምባገነኖች 3 ትላልቅ ጥቅሞችን ይሰጣሉ ይላሉ። አንዱ የተበዳይነት ቪክቲም ሁድ ምስል ሲሆን መሪው እንደ ጨካኝ ሳይሆን እንደ ምስኪንና ለህዝብ ሲል መስዋዕትነትን እየከፈለ ያለ ቅዱስ ሆኖ እንዲታይ ያደርገዋል። እኔን ሊገድሉ የፈለጉት እናንተን ሊያድኑ ስለፈለጉ ነው፣ እኔን ኢላማ ያደረጉት እናንተን ሊጨቁኑ ስለሆነ ነው በማለት ህዝብ እንዲያንቀሳቅሱ ይረዳቸዋል። ልክ ሰኔ 16 2010 በኢትዮጵያ እንደሆነው መለኮታዊ ጥበቃ እንዳላቸው ማስመሰል የሚለውም ሌላኛው ጉዳያቸው ነው። ከጥይት አመለጥኩ ወይም ቦምብ አላገኘህም በማለት ህዝብ መሪው ላይ ጥበቃ እንዳለውና ማንም ሊጥለው የማይችል ኃያል እንደሆነ እንዲያምን ስነ ልቦናዊ ጫና ለማሳደር ይጥራሉ። እዚህ ጋር የሚጠቀሱ የዘመናችን ሰው አብይ አህመድ አሊ ናቸው። ማሳያውን ከማምጣታችን በፊት 3ኛውን ነጥብ እናስቀጥል። ይኸውም መሪዎቻችን ኃያላንን የሚገዳደሩ ለታላላቆች የማይበገሩ ናቸው ብለው እንዲያምኑና ህዝባቸውን እንዲገዛ ለማድረግ የሚያስችለው ነው። ፊደል ካስትሮ 638 የሲአይኤ ሞት አመለጥሁ ሲሉ እኔ የኃያሏን የአሜሪካን እቅዶች ሁሉ ያከሸፍሁ ነኝና ማንም ኪውባዊ አይነቀንቀኝም እያሉ ነበር የሚለውን ያስነበበው ፋቢያን እስካላንቴ የተባለ ጸሐፊ በ638 Ways to Kill Castro በተሰኘ መጽሐፉ ነው። ካስትሮ እንኳን ኪውባዊ ታላቁ ሲአይኤም አልገደለኝ እያሉ ለመኖርና በመንበር ላይ ለመሞት ተገልግለውበታል ነገሩን። አምባገነን መሪዎች የግድያ ሙከራን ታማኝ ያልሆነን ወይም የሚጠረጥሩትን አሊያም ያቄሙበትን ሰውም የማስወገጃ መሳሪያ አድርገውታል። እዚህ ጋር የሚጠቀሱት መንግስቱ ኃይለማርያም ወልዴ የተሰኙት የቀድሞ የኢትዮጵያ መሪ ናቸው። በዛሬው ጠዋት ለመገናኘት ምክንያት የሆነን በትላንትናው ምሽት በእኔ ህይወት ላይ ተደርጎ የነበረው የመግደል ሙከራ ነው። ይህን ያህል የደረሰ አደጋ የለም። አንዱ አብረን ከነበረው ጓዴ መጠነኛ ቁስል ደርሶበት በሆስፒታል ይገኛል በሕክምና ላይ። ሌላው እኔ አንድ በጣም የበረደች ጥይት በሙሃይቲ አካባቢ ገብታ ስለነበረ ያኔውኑ ሐኪሞች ወይም ደግሞ የሕክምና ባለሙያዎች ጥይቱን አውጥተውልኝ እንደምታዩት ጾም እስራኤል ይገኛለሁ።
ይህ መንግስቱ ኃይለማርያም በዋናነት በኢሃፓ ሰዎች አቀናባሪነት በሻቢያዎች ምክትል ፈጻሚነት የግድያ ሙከራ ከተደረገባቸው በኋላ የሰጡት መግለጫ ነው። እንዲያም ሆኖ ያኔ ከግድያው ያመለጡት መንግስቱ ኃይለማርያም ብቻ ሳይሆኑ አጥናፉ አባተም ነበሩ። ሕክምና ላይ ይገኛል የተባሉትም ጠባቂያቸው የነበሩት 50 አለቃ ዮሐንስ አፈወርቅ እንጂ አጥናፉ አባተ አልነበሩም። አጥናፉ አባተ ኮሎኔል መንግስቱን ለኢትዮጵያ መሪነት ያበቁ ሻለቃ ነበሩ። ከመንግስቱ የተሻለ ብቃትና እውቀት እንዲሁም ፖለቲካዊ የዋህነት የነበራቸው ሰው ነበሩ። ደርግን እፍ ብለው የፈጠሩ የስብስቡ ምክትል ሊቀመንበር የተደረጉ የህግና የውትድርና ሰው። መስከረም 13 1969 ምሽት ላይ መንግስቱና አጥናፉ ሚኒሊክ ቤተ መንግስት ከሚገኘው የደርግ ጽህፈት ቤት ስራ አምሽተው ወደሚኖሩበት 4ኛ ክፍለ ጦር መኖሪያ ቤታቸው ተከታትለው በመኪና እየሄዱ ነበር። ሁለቱም በአንድ ግቢ የሚኖሩት በአንድ ቦታ ነበር። ስታዲየም አቅራቢያ ወደሚገኘው አደባባይ መውጫ ጊዮን ሆቴል ፊት ለፊት ተኩስ ተከፈተባቸው። ጉዞ ላይ ተኩሱ ከኢሃፓ አባላትና ከሻቢያ ቅጥረኞች የተከፈተ ነበር። ሆኖም አጥናፉ አምልጠው በረሩ። መንግስቱ እግራቸው ሲቆስል ጠባቂያቸው ዮሐንስ ተጎዳ። 50 አለቃ መኮንን የተባለ የመንግስቱ ኃይለማርያም ላንድሮቨር የሚያሽከረክር ሹፌር ነበርና እያበረረ ከሞት ወረዳው አወጣቸው። ደማቸው እየፈሰሰ ያለውን አለቃውን ይዞ 4ኛ ክፍለ ጦር ግቢ ሲደርስ ቀድሞ የገቡት አጥናፉ አባተ የጋራቸው የሆነውን የውጭ በር ዘግተው ጠበቁት። ለወትሮ ሁለቱም የደርግ መሪዎች ሳይገቡ የውጭው በር አይዘጋም ነበር። በዚያች ዕለት ግን የተኩሱ እርጅብኝ በሁለቱም ላይ ተከፍቶ እያለ እየሸሹ ቀድሞ የደረሱት አጥናፉ አዘግተውት መገኘቱ መንግስቱን አበሳጨ። መንግስቱ የውጭ በሩን በላንድሮቨሩ ደርምሰው ገቡ። መንግስቱ ግን የመጀመሪያውን የኢሃፓ ወጥመድ ካለፉ በኋላ በመኖሪያ ቤታቸው ላይ የተገኘውን የውጭ በር ወጥመድ በቀላሉ አላለፉትም። በአጥናፉ አባተ ላይ አቄሙ። ከአንድ ዓመት በኋላ ህዳር 1970 በሁለተኛው ቀን መንግስቱ ኃይለማርያም ሰበብ ፈልገው ከስብሰባ መሃልም አስወጥተው አጥናፉ አባተን አስገደሏቸው። ከዚያም እንዲህ የሚል ዜና በኢትዮጵያ ሬዲዮ አዘገቡ። የትግል ታሪክ ውስጥ እያዘቀጠ የመጣው ሌተና ኮሎኔል አጥናፉ አባተ ከመቼውም ይልቅ በደርጉ 3ኛ መደበኛ ስብሰባ ላይ ለረጅም ጊዜ የተደበቀ አቋሙን ገሃድ በማውጣት ራሱን በራሱ አጋልጦ ጉባኤውም ሁኔታውን በሚገባ ጢኖ አብዮታዊ ማመዛዘን ካደረገ በኋላ ይህ ሰው ለአብዮቱ እጅግ አደገኛ መሆኑ በመረጋገጡ በጉባኤው ውሳኔ መሰረት አብዮታዊ እርምጃ ተወስዶበታል። አምባገነን ገዢዎች የግድያ ሙከራ ተደርጎብናል የሚሉት እንዲህ ያሉ ቂሞችንም ለማወራረድ የስልጣን ተገዳዳሪዎቻቸውንም ለማስወገድ ነው። ከዚህ ባሻገር መሪዎች የታቀደ የግድያ ሙከራ ወይም ስቴጅ ማኔጅድ አሳሲኔሽን አቴምፕት ያደርጋሉ። የኢኳቶሪያል ጊኒው ፍራንሲስኮ ማሲያስና አብይ አህመድ የሚመጡት እዚህ ምድብ ውስጥ ነው። ማሲያስ የግድያ ሙከራ ተደረገብኝ ይል የነበረው መኝታ ቤት ውስጥ ጭምር ነበር። የቢቢሲው ጋዜጠኛ ፖል ኬኒዮን ዲክታተርላንድ ዘ ሜን ሁ ስቶል አፍሪካ በሚል ርዕስ በ2018 ለንባብ ባበቃው መጽሐፉ እነዚህ ነፍሰ በላ መሪዎች የሚሰርቁት ገንዘብ ብቻ ሳይሆን ሕይወት መሆኑንም ሲጽፍ በመኝታ ቤት ውስጥ ቦምብ ተገኘ ወይም በመንገድ ላይ ጥይት ተተኮሰብኝ ይል እንደነበር ማሲያስን ጽፎለታል። እነዚህን ድራማዎች ግን ራሱ ያቀነባብራቸው ነበር። ድራማው በተደረገ ማግስት በመቶዎች የሚቆጠሩ የመንግስት ሰራተኞችና ባለስልጣናት ከገዳዮቹ ጋር ተባብራችኋል በሚል በስታዲየም ውስጥ ሙዚቃ ተከፍቶ እንዲረሸኑ ይደረግ ነበር ብሏል። ይሁን እንጂ ማሲያስ በሰፈረው ቁና ተሰፍሮ አያሌዎችን እያሰለፈ በገደለበት ስታዲየም የሚፈጥረውን ደግሞም የሚሸሸውን ሞት ተጎንጭቶታል። 100 የሞት ፍርዶች የተፈረደበት ሰው ሆኖ በራሱ አጎት ተገድሎ ሕይወቱ ተቋጭቷል። አብይ አህመድ ደግሞ ልገደል ነበር ያሉት መስቀል አደባባይ ነበር። በተጠና በታቀደ መልኩ ሙያን ታግዘው ይህን ደማቅ ስነ ስርዓት ለማደፍረስ፣ ለማበላሸት፣ የሰው ሕይወት ለመቅጠፍ፣ ደም ለማፍሰስ ከፍተኛ ጥረት አድርገዋል። እኔ እንኳን የትናንትና የአዲስ አበባ ህዝብ ፍቅር፣ የሐዋሳ ህዝብ ፍቅር፣ ዛሬ የእናንተን የማይጥፍ ፍቅር ማየት የቻልኩት ሰኔ 16 ሁለት ጀግኖች ሕይወታቸውን ገብረው ነው። ይሄኛው ስቴጅ ማኔጅድ አሳሲኔሽን በሚባለው ክልል ውስጥ የሚካተት ነው። የዚያ ግድያ ሙከራ ደራሲና አዘጋጅ እንዲሁም ዳይሬክተርና ራሳቸው ጠቅላይ ሚኒስትሩ መሆናቸውን እሳቸውም ልክ እንደ ሌሎች ብጤዎቻቸው ያንን ተደርጎብኛል ያሉትንና በሌሎች ያሳበቡትን የፈጠራ የግድያ ሙከራ
የደህንነት ተቋማትን በእሳቸው ታማኞች ለመተካት አስችሏቸዋል። አያሌ መንጋዎችንም ለማንጋጋት እንዲሁ ተጠቅመውበታል። ሙያን ታግዘው የግድያ ሙከራ አደረጉብኝ ካሉ በኋላ ባለሙያዎችን አስወጥተው የቆመ ዛፍ መያዝ እንኳን የማይችሉ የደህንነት ሰዎችን ለመሰግሰግን ተጠቅመውበታል። እስካሁን ድረስም የተጠበቀው የእሳቸው ደህንነት እንጂ የኢትዮጵያና የኢትዮጵያውያን አይደለም። አንድ ነባር እውነት ግን አለ። ፈንቅለው ስልጣን የያዙ ሁንታዎችም ሆኑ አታለው የነገሱ ገዢዎች መጨረሻቸው እንደ ፍራንሲስኮ ማሲያስ በጥይት ዝናብ ተበሳስቶ መሞት አሊያም እንደ ሳዳም ሁሴን በሸምቀቁ መንጠልጠል ወይም እንደ መንግስቱ ተሰዶ መኖር ለመሆኑ መጠራጠር አይቻልም። ሳምንታዊው የአምባገነኖች መዘክራችንን በዚሁ አጠናቀናል። መልካሙን ሁሉ እንመኛለን።